ሰላም ጤና ይስጥልን የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች ለዛሬ ነሐሴ 24 ቀን 2026 የተመራረጡ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጋብዛለን። በቅድሚያም አርዕስተ ዜና። ስኒት ሀብታብ ኤርትራን ወክላ በ2026 የዓለም የቁንጅና ውድድር ከምርጥ 20 ውስጥ መግባቷ ተገለጸ። በአዲስ አበባ በደረሰ የትራፊክ አደጋ የ6 ሰዎች ሕይወት አለፈ። በፑንትላንድ የባህር ዳርቻ በተፈጸመ ጥቃት ቢያንስ 9 ሰዎች ተገደሉ። ኬንያ መደበኛ ባልሆነው ንግድ ትርፋማ የሆነች መምጣቷ ተገለጸ። በአረብ ኤምሬትስ የሳይበር ጥቃት አደጋ ስጋት መደቀኑ ተገለጸ። አትሌት ዮሚፍ ቀጀልቻ በኤል ሞኑመንታል ስታዲየም የክብር አቀባበል ተደረገለት። ወደ ዝርዝር ዜናዎቹ እናልፋለን። እስከ ፍጻሜው ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ስኒት ሀብታብ ኤርትራን ወክላ በ2026 የዓለም የቁንጅና ውድድር ከምርጥ 20 ውስጥ መግባቷ ተገለጸ። በቪየትናም እየተካሄደ ባለው ዓለም አቀፍ የቁንጅና ውድድር ሚስ ወርልድ 2026 ኤርትራ ለመጀመሪያ ጊዜ ተሳትፋ ከፍተኛ ውጤት ማስመዝገቧ ተገለጸ። ኤርትራን ወክላ የተሳተፈችው ስኒት ሀብታብ በርካታ ፈተናዎችን በማለፍ በእጅጉ ተፈላጊና ከፍተኛ ፉክክር በተካሄደበት ሄድ ቱ ሄድ ቻሌንጅ ውድድር ከምርጥ 20 ተወዳዳሪዎች ውስጥ መግባቷ ተገልጿል። ከመላው አፍሪካ ወደዚህ ዙር ማለፍ የቻሉት 5 ሀገራት ሲሆኑ እነሱም ኤርትራ፣ ዛምቢያ፣ ደቡብ አፍሪካ፣ ኬንያ እና ናይጄሪያ ናቸው። ጠንካራ ተፎካካሪ የነበረችው የኢትዮጵያ ተወካይ ከዚህ ዙር ውጭ ስትሆን ስኒት ሀብታብ ግን ከጎረቤት ሀገር የመጣውን ጠንካራ ፉክክርና ተግዳሮቶች በብልሃትና በብስለት በማለፍ ወደ ቀጣዩ ዙር ማለፍ እንደቻለች ዘገባዎች ያመለክታሉ። በአሁኑ ወቅትም በኤርትራ ውስጥና በውጭ የሚገኘው የኤርትራ ሕዝብ ለስኒት ሀብታብ ከፍተኛ ድጋፍና ድምጽ እየሰጠ ይገኛል። በዚህም ምክንያት ስኒት በድምጽ ውጤት የአፍሪካን ክልል በመወከል በመሪነት ደረጃ ላይ እንደምትገኝ ተገልጿል። ስኒት ሀብታብ በዓለም መድረክ ተገኝታ እኔ የኤርትራን የቀይ ባህር የተደበቀች እንቁ ተሸክሜ መጥቻለሁ፣ ሀገሬንና ህዝቤን ለዓለም ለማስተዋወቅ መጥቻለሁ በማለት መናገሯ ተጠቅሷል። በዚህ ውድድር የተገኘው ውጤት ለመላው የኤርትራ ህዝብ ደስታን የሚያጎናጽፍ ድል ነው። እንኳን ደስ አላችሁ። ይሁን እንጂ ውድድሩ አሁንም በመቀጠሉ ስኒት ሀብታብ በቀጣይ ዙሮች የበለጠ ውጤት እንድታስመዘግብ የምንሰጠውን ድጋፍ እናጠናክር መልእክታችን ነው። በሌላ መረጃ በአዲስ አበባ በደረሰ የትራፊክ አደጋ የ6 ሰዎች ህይወት አለፈ። በአዲስ አበባ በዛሬው ዕለት በደረሰ የትራፊክ አደጋ የ6 ሰዎች ህይወት ማለፉን የመዲናዋ ፖሊስ ኮሚሽን አስታወቀ። አደጋው የደረሰው ዛሬ ነሐሴ 24 ቀን 2026 በኢትዮጵያ ሰዓት አቆጣጠር ከጠዋቱ 1 ሰዓት ከ50 በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምህረት ቤተክርስቲያን አካባቢ ነው። የጉዞ አቅጣጫውን ከኮየ ፈጬ ወደ ጎሮ ያደረገ የሰሌዳ ቁጥር ኮድ 3-05997 ትግራይ የሆነ ሚኒባስ ተሽከርካሪ በተጠቀሰው አካባቢ በመንገድ ስራ ላይ የነበረ እስካቫተር ማሽን መቆፈሪያ ወድቆበት በታክሲ ውስጥ ከነበሩ ትራንስፖርት ተጠቃሚዎች መካከል የ5 ወንዶችና የአንዲት ሴት ህይወት አልፈዋል። ከሟቾች በተጨማሪ በታክሲ ውስጥ የነበሩ ተሳፋሪዎች ከባድና ቀላል የአካል ጉዳት ደርሶባቸው የሕክምና ክትትል በማድረግ ላይ የሚገኙ መሆኑን የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የአደጋው መንስኤ እየተጣራ መሆኑንም አስታውቋል። በፑንትላንድ የባህር ዳርቻ በተፈጸመ ጥቃት ቢያንስ 9 ሰዎች ተገደሉ። በሶማሊያ ፑንትላንድ ግዛት ነሐሴ 23 በተፈጸመ የአየር ጥቃት ቢያንስ 9 ሰዎች መሞታቸውን የአካባቢው ባለስልጣናት ገልጸዋል። ጥቃቱ በኑጋል ዞን ጎዶብ ጂራን ወረዳ በሚገኘው ጂፍለ የባህር ዳርቻ መከሰቱን የጎዶብ ጂራን ከንቲባ ከይናን አብዲ ገልጸዋል። ለጥቃቱ ኃላፊነት የወሰደ ሀገር ወይም ወታደራዊ ኃይል እስካሁን የለም። ሆኖም ባለፈው ሳምንት የባህር ላይ ዘራፊዎች የተጠለፈችው የካሜሮን ሰንደቅ ዓላማ ያበራችው መርከብ ከጥቂት ቀናት በፊት ወደ አካባቢው ተወስዳ እንደነበር የአካባቢው ምንጮች ጠቁመዋል። የፑንትላንድ ኮሚኒኬሽን ሚኒስቴር ስለ ጥቃቱ እስካሁን ይፋዊ መረጃ እንዳልደረሰው ቢገልጽም ምርመራ ግን መጀመሩን አስታውቋል። መርከቧ ነሐሴ 17 በፑንትላንድ ኤል ወረዳ ማራያ በተባለ አካባቢ አቅራቢያ በባህር ላይ ዘራፊዎች መታገቷ ይታወቃል። አንድ ባለስልጣን ለአሶሺየትድ ፕሬስ በሰጡት መረጃ መርከቧ ከባህር ዳርቻ የተወሰነ ማይልስ ርቃ መያዟንና በሞቃዲሾ ለሚገኘው የቱርክ ወታደራዊ ማሰልጠኛ ማዕከል የተዘጋጁ መሳሪያዎችን ከግንኙነትና ሳተላይት መሳሪያዎች ጋር ጭና እንደነበር ገልጸዋል። መርከቧ 6 ህንዳውያን፣ 1 ቱርካዊ፣ 1 ጆርጂያዊና 2 ሰርቢያውያን የጸጥታ ዘበኞችን ጨምሮ በጠቅላላው 10 የሰራተኞች አባላትን ጭና እንደነበር ዘገባዎች ያመለክታሉ።
ኬንያ መደበኛ ባልሆነው ንግድ ትርፋማ እየሆነች መምጣቷ ተገለጸ። የኬንያ ብሔራዊ ስታቲስቲክስ ቢሮ ይፋ ባደረገው አዲስ ጥናት ኢትዮጵያ ከኬንያ ወደ ውጭ ከሚላከው መደበኛ ያልሆነ ንግድ ከግማሽ በላይ ድርሻ በመውሰድ ቀዳሚዋ መዳረሻ ሀገር መሆኗን ዛሬ ነሐሴ 24 የተሰራጨ መረጃ ያመለክታል። በሰኔ 2025 በተሰበሰበው መረጃ መሰረት ኢትዮጵያ የኬንያን 54 በመቶ አጠቃላይ መደበኛ ያልሆነ የውጭ ንግድ ድርሻ የወሰደች ሲሆን በዋናነት በሞያሌ የድንበር ኬላ በኩል የምግብ፣ የቁም እንስሳትና የእርሻ ምርቶች ዝውውር በስፋት ይካሄዳል። መረጃው እንደሚያመለክተው ኬንያ ከኢትዮጵያ ጋር ባላት በዚህ መደበኛ ያልሆነ የንግድ ልውውጥ ከፍተኛ የንግድ ትርፍ እያስመዘገበች ትገኛለች። ይህንን ግዙፍ መደበኛ ያልሆነ የድንበር ላይ ንግድ ወደ ህጋዊ መስመር ለማስገባት በማሰብ የኢትዮጵያና የኬንያ መንግስታት በታህሳስ 2025 የቀለለ የንግድ ስርዓት ስምምነት ተፈራርመው ነበር። ይሁን እንጂ የፖሊሲና የንግድ ባለሙያዎች የአዲስ አሰራር የሚፈለገውን ውጤት ላያመጣ እንደሚችል በስጋት ይተቻሉ። የዓለም ባንክና የዘርፉ ተንታኞች እንደሚያስጠነቅቁት በስምምነቱ ላይ የተቀመጡት ጥብቅ ህጎች ከፍተኛ ክፍተት አለባቸው። ነጋዴዎች በሳምንት አንድ ጊዜ ብቻ ድንበር እንዲያቋርጡ መገደባቸው፣ የተፈቀደው የንግድ መጠን በወር እስከ $1000 ብቻ መሆኑና የተጠቃሚዎች የርቀት ገደብ መጥበቡ ነጋዴዎችን ወደ ህጋዊ ስርዓት ከማምጣት ይልቅ ተስፋ በማስቆረጥ ወደ ቀድሞ ህገወጥ የኮንትሮባንድ መስመር እንዲመለሱ የሚያስገድድ የፖሊሲ ስህተት መሆኑን ባለሙያዎቹ በአጽንኦት ተችተዋል። በአረብ ኤምሬትስ የሳይበር ጥቃት አደጋ ስጋት መደቀኑ ተገለጸ። የተባበሩት አረብ ኤምሬትስ የሳይበር ደህንነት ኃላፊ የሆኑት ዶክተር መሐመድ አልኩዋይቲ የሳይበር ጥቃቶች ከጊዜ ወደ ጊዜ እየተወሳሰቡ መምጣታቸውን ገልጸው ህብረተሰቡ በበይነ መረብ ወይም ኢንተርኔት ላይ ከፍተኛ ጥንቃቄ እንዲያደርግ አሳስበዋል። በተለይም አርቲፊሻል ኢንተለጀንስ የፈጠራና የእውነተኛ መረጃዎችን ለመለየት አስቸጋሪ እያደረገው በመሆኑ ግለሰቦች ማንኛውንም መረጃ ከማመናቸውና ሊንኮችን ከመክፈታቸው በፊት ደጋግመው ሊያረጋግጡ እንደሚገባ መክረዋል። አገሪቱ በቀን በአማካይ እስከ 800,000 የሚደርሱ የሳይበር ጥቃቶች እንደሚሰነዘሩባት ኃላፊው ጠቁመዋል። እነዚህ ጥቃቶች የዲጂታል መሰረተ ልማቶችን በማውደም እንደ አየር ማረፊያ፣ መብራትና ውሃ የመሳሰሉ መሰረታዊ አገልግሎቶችን ለማስተጓጎል ያለሙ መሆናቸውን አብራርተዋል። አነስተኛ የሚመስል የኮምፒውተር ቫይረስ እንኳን በአንድ አውሮፕላን ላይ ወይም አየር ማረፊያ ላይ ትልቅ አደጋ ሊፈጥርና ዘርፉን ሊያስተጓጉል እንደሚችል ለአብነት አንስተዋል። በተያያዘም ታዳጊዎችና ወጣቶች በማህበራዊ ሚዲያና በዲጂታል ጌሞች አማካኝነት ለአክራሪነትና አሳሳች መረጃዎች ሊጋለጡ ስለሚችሉ ወላጆች ልጆቻቸውን በቅርበት እንዲከታተሉ አሳስበዋል። የሳይበር ደህንነት የመንግስትና የባለሙያዎች ብቻ ሳይሆን የጠቅላላው ህብረተሰብ ኃላፊነት መሆኑን በማስገንዘብ ሁሉም ሰው በበይነ መረብ ላይ ማንኛውንም እርምጃ ከመውሰዱ በፊት ቆም ብሎ ማሰብ እንዳለበት መልእክታቸውን አስተላልፈዋል። አትሌት ዮሚፍ ቀጀልቻ በኤል ሞኑመንታል ስታዲየም የክብር አቀባበል ተደረገለት። በአርጀንቲና ቦነስ አይረስ በተካሄደው የግማሽ ማራቶን ውድድር 56 ደቂቃ ከ51 ሰከንድ በመግባት አዲስ የዓለም ክብረ ወሰን ያስመዘገበው ዮሚፍ ቀጀልቻ ከአስደናቂው ድሉ በኋላ ሌላ የማይረሳ አጋጣሚ አስተናግዷል። የደቡብ አሜሪካው ኃያል ክለብ ሪቨር ፕሌት አትሌቱን በግዙፉ ስታዲየሙ ኤል ሞኑመንታል የክብር አቀባበል አድርጎለታል። ዮሚፍ ስታዲየም በደረሰበት ወቅት በደጋፊዎችና በክለቡ አመራሮች ከፍተኛ የክብር አቀባበል ተደርጎለታል። በስነ ስርዓቱም ላይ የሪቨር ፕሌት ክለብ ተወካዮች የዮሚፍን ስምና ልዩ ስኬቱን የሚያጎላ የክለቡ ማሊያ በስጦታ አበርክተውለታል። የተወደዳችሁ የኤሪሳት ቴሌቪዥን ጣቢያ ተከታታዮች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ መረጃና ዜናዎችን በዚሁ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት ቸር ቆዩ።